በዛሬ ዘመን ጊዜያችንን የሚበሉ በጣም ትርፍ የሆኑ ነገሮች በዝተዋል። በኪሳችን የምንይዘው ሞባይል አብዛኛው ሰው ዘንድ ጊዜ ማጥፊያ ነው። አብዛኛው ሰው ዘንድ ስኬት ላይ እንዳይደርስ መሰናክል ሆኗል። በተለይ ደግሞ ሳያስበው ቁጭ ባለበት ሰዓታትን እንዲፈጅ የሚያደርጉ በማህበራዊ ሚዲያ የሚተላለፉ ነገሮች ብዙውን ሰው ያልተገባ ብክነት ውስጥ እየከተቱት ነው፣ ማንነቱን እያሳጡት ነው። ስለዚህ አንዱ መፍትሄ ከእንደዚህ አይነት ነገር መራቅ። ቲክቶክን ከስልካችን ወይ እናጥፋው ማለት ነው ወይ ካላችሁኝ፣ አዎ ማለት ነው። ባጭሩ እንደዛ ነው። ቁርጠኝነት ሲባል እንደዛ ነው። የግድ ሆኖበት ለምሳሌ በዚህ ሚዲያ ላይ እኔ ኸይር ነገር አስተላልፋለሁ አንዳንዴም ቢሆን፣ ስለዚህ አንዳንድ ነገሮች መከታተል እፈልጋለሁ ቢል ባልመክርም ማለት ነው። በተለይ ቲክቶክ የሚባለውን ነገር የተሻሉ ነገሮች ስላሉ አንጻራዊ በሆነ መልኩ ማለት ነው። የግድ ከሆነ ግን አንድ ሰው ያቀደውን ነገር በሚሰራበት ውስን ጊዜ ይህንን ነገር ከአጠገቡ ማራቅ አለበት። ስልካችንን ለምሳሌ እንዲህ ፊት ለፊት የሚቀመጠው ስልካችን እጃችን ሁል ጊዜ ስልካችንን መክፈት ለምዷል፣ ልማድ ሆኗል። ልብ በሉ። አእምሮ ሳያስብ ራሱ ቀጥታ እንደዚህ ያደርጋል አይደል? ሳታስበው እጅህ ራሱ ይከፍቷል። ልማድ ስለሆነ ልማድ ማለት እንግዲህ ያው ስለተደጋገመ ነው ልማድ የሚሆነው እና በዚህ መልኩ ጊዜያችንን የሚያጠፋ መሆኑን ስለምናውቅ በተቻለ አቅም ማድረግ ያለብን ነገር ስልካችንን ራቅ ያለ ቦታ ማስቀመጥ። ተጽዕኖ አለ፣ ርቀቱ ራሱ ተጽዕኖ አለ። ልብ በሉ። 1 ሜትር ያራቀና 2 ሜትር ያራቀ እኩል አይደለም። ለምን? ምክንያቱም ቅድም እንዳልኳችሁ ልማድ ስለሆነ ቅርብ ከሆነ እጅህ ሲሰነዘር የሚያገኘው ቦታ ላይ መሆን የለበትም። ራቅ ካለ እዛ ሂጅ ገና ላመጣ ነው ብለህ ስለምትሰንፍ፣ ይሄ ጥሩ ስንፍና ነው በነገራችን ላይ። ቁም ነገርህ ላይ ጊዜህን ታሳልፋለህ ማለት ነው። ይህ ሲባል ስማርትፎን ወይም ስልክን በአግባቡ የሚጠቀም የለም ለማለት ፈልጌ አይደለም። አንዳንድ ሰው ትምህርቶችን ለመከታተል አንዳንድ ጥሩ ቁም ነገሮችን ለመጨበጥ ይጠቀምበታል። ይሄ ያለ ግን ጉዳቱ ደግሞ ሊያመዝን ይችላል ብዙ ሰው ዘንድ ማለት ነው። ስለዚህ መሆን ያለበት በዚህ መልኩ ራሳችንን ከጊዜ ማጥፊያዎች ማራቅ። ማህበራዊ ሚዲያ ላይ እንዲያው ሰው ምን እንደምታይ ሳታውቅ ቲክቶክ የሚባለው ለምሳሌ እየጫርክ ነው እንግዲህ ከስር ያለውን ነገር የምትከፍተው አይደል? አላህ ብቻ ነው የሚያውቀው ምን እንደሚመጣ ከስር። ሰው እንዴት ዝም ብሎ እንደዚህ ያያል? ሀታ ሌሎች ማህበራዊ ሚዲያዎች ላይ ፌስቡክ ላይ የሚሆን ሌሎች ነገሮች ላይ የምናጠፋውን ጊዜ ስንመለከት ሰው መሆን ያለበት ማድረግ ያለበት መርጦ ነው ጥሩ ነገሮችን ማየት ያለበት። ለምሳሌ ዩቲዩብ ውስጥ ገብተህ የሆነ ደርስ ትምህርት ከፈለክ ያንን ነገር ሰርች አድርገህ አግኝተህ ከዛ መርጠህ ትመለከታለህ። ያ ተገቢ ነው፣ እሰየው ነው። ነገር ግን ዝም ብሎ የመጣልህን ነገር እንደዚህ ማየት ወይም ፌስቡክ ለምሳሌ እንደዚህ ወደ ላይ ስዋይፕ ያደረክ የተጻፈውን ነገር ሁሉ ማንበብ ለእኔ ምሳሌው መንገድ ላይ ስትሄድ ሁለት ሰዎች አብረው ሲያወሩ አንዱም ምናልባት እብድ ሆነው ጮክ ብሎ ሰው ሲሳደብም፣ ሌላኛው ደግሞ እንደዚሁ ከሌሎች ጋር ከሩቅ ሲሰዳደብ፣ ሌላው ዝም ብሎ ሲስቅ ወይ ደግሞ የሆነ ስዕል ሲያሳይ ምናምን ሁሉንም ተራ በተራ ወሬያቸውን እንደማዳመጥ ነው የሚያስበው። እንደዛ የሚያደርግ ሰው አለ? መንገድ ላይ ስንሄድ ስንወጣ መንገድ ላይ የቆሙትን ሰዎች ሁሉ ምን እያወሩ ነው ብለን እየሰማን ነው የምንሄደው ነው። የሚያስኬድ ነገር አይደለም። በምርጫ ነው መንቀሳቀስ ያለብን አይደል? ከዚህ አንጻር ከእንዲህ አይነት ምናልባት እኛ ደቂቃዎች ብለን የምናስባቸው ተጠራቅመው ነው ቀናት የሚሆኑት። ቀናት ብለን የምናስባቸው ተጠራቅመው ወራት ይሆናል። ወራት ደግሞ እንደዚሁ ዓመታትን ይፈጃሉ። በዚህ መልኩ ጊዜያችን እየጠፋ ነው፣ እድሜያችንም እያለቀ ነውና ይህን ነገር ለከት ካላደረግንለት በኋላ መቆጨታችን አይቀርም። ስለዚህ ከዚህ አንጻር አስቀድሞ ነገሮችን ከማቀድ ጋር አብሮ ደግሞ ይህንን እቅድ ሊያኮላሹ የሚችሉ መሰናክሎችን ከመንገድ ማስወገድም ያስፈልጋል ማለት ነው። በሰዎች ሕይወት ላይ ከምንም የበለጠ ትልቅ ተጽዕኖ የሚያሳድረው ምንድን ነው ተብሎ ቢጠየቅ የመጀመሪያው ጥያቄ ጓደኛ ቢባል ማጋነን አይሆንም። ሐታ አረቦች ስለ አንድ ሰው ማወቅ ከፈለክ ጓደኛውን ተመልከት ከማለት ደርሰዋል። عن المرء لا تسأل وسل عن قرينه فكل قرين بالمقارن يقتدي إذا كنت في قوم فصاحب خيارهم ولا تصحب الأرض فترضى مع الردي ጓደኛውና ሰውየው በሆነ ነገር ስለሚስማሙና ስለሚጋሩ ነው ጓደኛ ይሆኑት። ለዚህ ነው መልእክተኛችን አለይሂ ሰላቱ ወሰላም ይህን ነገር ትኩረት ሰጥተውታል። المرء على دين خليله فلينظر أحدكم من يخالل። አንድ ሰው በወዳጁ እምነት ላይ ነው ያለው፣ ዲን ላይ ነው ያለው እስከ ማለት ደርሰው
ስለዚህ ማንን ጓደኛ ወይም ወዳጅ አድርጋችሁ እንደምትይዙ ተመልከቱ ይላል። ስለዚህ ጓደኛ ስንመርጥ ወይ አብሮን የሚያሳልፈውን ሰው ስንመርጥ እኛን በመልካም ዕውቀትና በመልካም ተግባር ላይ የሚያግዝ መሆኑን ማረጋገጥ አለብን። ያለበዛ ከሁሉ በላይ የቂያማ ቀን እንጸጸታለን። ያለተኒ ለም አተኺዝ ፉላንን ኸሊላ ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ እንዳለው ሰው የከሌን ጓደኛ አድርጌ ባልያዝኩ ኖሮ እስከ ማለት ልንደርስ እንችላለን። ይሄ ትልቅ ቁም ነገር ነው። መምከር አንዳንድ ጊዜ እየተቀላቀሉ የሆኑ ሙናሰባዎች ወይም ደግሞ ማህበራዊ ክስተቶች ላይ አብሮ መሆን አንድ ነገር ነው። ግን የልብ ወዳጅ አብሮን የሚውል ሰው ከሆነ መልካም ስራን የሚያስታውስ በዚያ ላይ የሚያግዘን በዓላማችን የሚጋራን መሆን አለበት። ያለዚያ የምናልመው ዓላማን የሚያኮላሻው አንዱ ትልቁ መሰናክል ይህ መሆኑ መረሳት የለበትም ማለት ነው።